የመጀመሪያው ኢየሱስ ክርስቶስ በምድር ላይ ያለ አምላክም ነበር አምላክነቱን አልተወም ለሚለው የማዕበሉ ጌታ ማን ነው በሚል ነው የምናየው። ወይም የማዕበሉ ጌታ ይህ ማን ነው ብለን እንጠይቃለን። ጌታችን ኢየሱስ ክርስቶስ መለኮታዊነቱን የገለጠበት አንዱ ስፍራ ከስፍራዎች መካከል አንዱ ስፍራ ማዕበሉን ጸጥ ያሰኘበት ስፍራ ነው። ማዕበሉን ጸጥ ያሰኘበት ስፍራ ነው። ይሄ በመጀመሪያዎቹ 3 ወንጌላት ውስጥ አለ። በማቴዎስ ወንጌል ምዕራፍ 8 ከቁጥር 23 እስከ 27፣ በማርቆስ ወንጌል ምዕራፍ 4 ከ35 እስከ 41 የምናየው ይሄንን ነው እና በሉቃስ ወንጌል ምዕራፍ 8 ከቁጥር 22 እስከ 25 አለ። ዛሬ የማርቆስን እናያለን። 3ቱም ቦታዎች ላይ ማቴዎስም ማርቆስም ሉቃስም ከጥቃቅን ልዩነቶች በስተቀር ዋናው ነገር አንድ ነው። ስለዚህ ማርቆስ ምዕራፍ 4 ከቁጥር 35 ጀምሮ እስከ 41 ያለውን እናነባለን። እንደዚህ ይላል። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱ። ሌላዎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ ይላል። ታሪኩ እንደምናየው በገሊላ ባህር ላይ ማዕበልና አውሎ ነፋስ ተነሳ። ደቀ መዛሙርቱ እጅግ ፈርተው ጌታ ኢየሱስን ከተኛበት ቀሰቀሱት። እርሱም ነቅቶ ማዕበሉንና ነፋሱን ጸጥ አሰኘ። ከዚያም ደቀ መዛሙርቱ ይህ ማን ነው ተባባሉ። እዚህ ላይ 2 ነገሮች ላይ ትኩረት እናደርጋለን። የመጀመሪያው ደቀ መዛሙርቱንና በዛ በአንደኛው መቶ ክፍለ ዘመን ለነበሩ ሰዎች ባህርን ጸጥ ማሰኘት ምን ማለት ነው? ባህርን ጸጥ ማሰኘት ምን ማለት ነው የሚል ሲሆን፣ ሁለተኛው ይሄስ ክስተት ስለ ኢየሱስ ምን ይገልጥልናል የሚል። ጌታችን ኢየሱስ ክርስቶስ በምድር ላይ ብዙ ታምራት ሰርቷል። ታምር የሰራበትን ቦታ ሁሉ እየወሰድን ታምር በመስራቱ ምክንያት ብቻ አምላክ ስለሆነ ነው የሰራው አንድ። ምክንያቱም መጽሐፍ ቅዱስ ላይ ታምራት ያደረጉ ሌሎችም ሰዎች አሉ። ሙሴ ባህርን ከፍሏል። በኢያሱ ጊዜ ካህናት ዮርዳኖስ ባህር ውስጥ እግራቸው ሲጠልቅ ባህሩ ተከፍሏል። ኤልያስ ብርቱ ጸሎት በማድረግ ሰማይን ዘግቷል። በብርቱ ጸሎት እንደገና ደግሞ ሰማይ ተከፍቶ ዝናብ እንዲዘንብ አድርጓል። እነዚህ ሁሉ ሰዎች መለኮት አይደሉም። ስለዚህ ታምር መሰራቱ ብቻ የጌታ ኢየሱስ ክርስቶስን አምላክነት የሚያሳይ ነው ልንል አንችልም። ስለዚህ ታምራት የተደረጉባቸው ቦታዎች በሙሉ የግድ የጌታ ኢየሱስ ክርስቶስን አምላክነት የሚገልጡ አይደሉም። ነገር ግን አንዳንድ ታምራት እንዴት ነው የሆነው? ምንድነው ፋይዳው? በዛን ዘመን ለነበሩ ሰዎች በእነሱ ወርልድ ቪው፣ በእነሱ ንጽረተ ዓለም ውስጥ በእነሱ አውድ ውስጥ ምን ማለት ነው ብለን መጠየቃለን። የብሉይ ኪዳንን ወርልድ ቪው ወይም ደግሞ ንጽረተ ዓለም ስናይ 2 ብርቱ ኃይላት አሉ። የተለያዩ ቦታዎች ላይ ታነቧቸዋላችሁ። በዛን ዘመን የነበረው ኤንሸንት ኒር ኢስት ወይም የጥንታዊ ቅርብ ምስራቅ ውስጥ 2 ብርቱ ኃይላት አሉ። እነዚህም ነፋስና ማዕበል ናቸው። ነፋስና ማዕበል እንግዲህ በሌላ ጊዜ ደግሞ ምናልባት በሌላ ኮንቴክስት አሁን በነገረ ክርስቶስ ውስጥ ሳይሆን በሌላ ጊዜ ልናያቸው እንችላለን። ብርቱ ኃይላት አሉ እና ይሄ እግዚአብሔር ከነዚህ 2 ኃይላት የበረቱ መሆኑን ነው የሚናገረው። የተለያዩ መጽሐፍ ቅዱስ ክፍሎች ላይ ይሄንን እናያለን። ለምሳሌ ኢዮብ ምዕራፍ 26 ላይ የኢዮብ መጽሐፍ ምዕራፍ 26 ቁጥር 11 እና ቁጥር 12ን እንመልከት። የሰማይ አዕማድ ይንቀጠቀጣል፣ ከተግሳጹም የተነሳ ይደነግጣል። በኃይሉ ባህርን ጸጥ ያደርጋል፣ በማስተዋሉም ረዓብን ይመታል ነው የሚል። ስለዚህ በኃይሉ በጉልበቱ ባህርን ጸጥ ያሰኛል ማለት ከባህር በላይ ነው ማለት ነው። በዛን ዘመን ኬኦስ አለ። ኬኦሱ በባህር ውስጥ በማዕበል ውስጥ ካለ አውሬም የተነሳ ነው። ስለዚህ እግዚአብሔር ዓለምን ሲፈጥርም ዓለምን ሲያስተዳድርም ኮስሞስ
ማለት ኦርደር ያለው ነገር ነው። ከኬኦስ ወደ ኦርደር የመጣው ማዕበሉን፣ ባህሩን፣ እነዚህ በጣም ፓወርፉል ኃይላት ናቸው። እነሱን ጸጥ በማሰኘት በዛን ዘመን እነዚህ ኃይላት ባህር፣ ነፋስ በጣም ብርቱ ናቸው። ለዛን ዘመን በቃ ከባዱ ነገር እነዚህ ናቸው። እነሱን ጸጥ ያሰኛል እግዚአብሔር ማለት እግዚአብሔር ከነዚህ ከፍጥረት መካከል ኃያላን ከሆኑት በላይ መሆኑን ነው የሚያሳየው። ፍጥረት ብቻም አይደሉም፣ ለሌሎቹ ከአምልኮተ እግዚአብሔር ውጭ ላሉት ከዛ በላይ ናቸው። መዝሙር 104 ከቁጥር 1 እስከ 7 ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርና ግርማን ለበስክ። ብርሃንን እንደ ልብስ ለበስን፣ ሰማይንም እንደ መጋረጃ ዘረጋ። እልፍኙን በውሃ የሚሠራ ሰረገላውን ደመና የሚያደርግ በነፋስም ክንፍ የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹን የእሳት ነበልባል ለዘላለም እንዳትናወጥ ምድርን በመሠረቷ ላይ መሠረታት። በጥልቅ እንደ ልብስ ከደንካት። በተራሮችም ላይ ውኆች ይቆማሉ፣ ከዘለፋም ይሸሻሉ፣ ከነጎድጓድህም ድምፅ ይደነግጣሉ እያለ ይናገራል። አሁንም እግዚአብሔር በእነዚህ ፍጥረቶች ላይ የበላይ ወይም እጅግ ታላቅ መሆኑን ነው የሚያሳየው። በመጨረሻ እግዚአብሔር ባህሩን ወይም ወጀቡን እንዴት ጸጥ እንደሚያሰኝ መዝሙር 107ን እናይና ከጌታችን ከኢየሱስ ክርስቶስ ጋር ባህሩን ጸጥ ከማሰኘቱ ጋር ነጥብ በነጥብ እናነጻጽራለን። መዝሙር 107 ከቁጥር 23 እስከ 30 በመርከቦች ወደ ባህር የሚወርዱ በታላቅ ውሃ ሥራቸውን የሚሰሩ እነርሱ የእግዚአብሔርን ሥራ በጥልቅም ያለችውን ድንቁን አዩ። ተናገረ፣ አውሎ ነፋስም ተነሳ፣ ሞገድም ከፍ ከፍ አለ። ወደ ሰማይ ይወጣሉ፣ ወደ ጥልቅም ይወርዳሉ። ነፍሳቸውን በመከራ ቀለጠች፣ ደነገጡ፣ እንደ ስካርም ተንገደገዱ። ጥበባቸውም ሁሉ ተዋጠች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም ማዳናቸው። አውሎንም ጸጥ አደረገ፣ ሞገዱም ዝም አለ። ዝም ብሏልና ደስ አላቸው፣ ወደ ፈለጉትም ወደ መራቸው ይላል። ስለዚህ አሁን ይህንን ታሪክ ወስደን ቅድም ካነበብነው ማርቆስ ወንጌል ላይ ካለው ጋር እናስተያይ። 6 ነጥቦች ተመሳሳይ ናቸው። የመጀመሪያው ምንድን ነው? በመዝሙር 107 ላይ እግዚአብሔር ማዕበሉን ጸጥ ሲያሰኝ እነማን ናቸው? መርከበኞች በባህር ላይ ነው አይደል የሚለው። ሲጀምር በመርከቦች ወደ ባህር የሚወርዱ በታላቅ ውሃ ሥራቸውን የሚሰሩ ማለት መርከበኞች ናቸው አሉ። እዚህ ደግሞ ደቀ መዛሙርቱ የት ላይ ያሉ? በታንኳ ላይ ያሉ አይደል? መርከበኞች በባህር ላይ ያሉ፣ እዚህ ጋር ደግሞ ደቀ መዛሙርቱ በታንኳ ላይ ያሉ። ሁለተኛው አውሎ ነፋስና ሞገድ ተነሳ ይለናል መዝሙር 107 ላይ። አውሎ ነፋስ ተነሳ፣ ሞገድም ከፍ ከፍ አለ ነው የሚለን። የደቀ መዛሙርቱ ላይ ደግሞ አውሎ ነፋስና ማዕበል ተነሳ ነው የሚለን። ሶስተኛ እዚህ ላይ የመዝሙር 107 ላይ ደነገጡ ነው የሚለው። ደነገጡ፣ እንደ ሰካርም ለማለት ነው። እንደ ስካርም ተንገደገዱ፣ ጥበባቸውም ሁሉ ተዋጠች፣ በተጨነቁ ጊዜ ነው የሚለው። ስለዚህ ደነገጡ ነው የሚለን። ደቀ መዛሙርቱ ደግሞ እዛ ቦላ ምን ይላል? ፍርሃት ያዛቸው ነው የሚለን። አራተኛ ምስስሉ እዚህ ጋር ምን ይላል? በተጨነቁ ጊዜ ወደ እግዚአብሔር ጮኹ ነው የሚለው። መርከበኞቹ በተጨነቁ ጊዜ ወደ እግዚአብሔር ጮኹ። ደቀ መዛሙርቱ ጋር ስንመጣ ደግሞ ወደ ማን ጮኹ? ወደ ኢየሱስ ጮኹ። ከተኛበት ከሰከሱትና ስጠፋ አይገድህም ምን ብለው ወደ ኢየሱስ ጮኹ። አምስተኛ እግዚአብሔር ማዕበሉን ጸጥ አሰኘ። ምንድን ነው የሚለው? በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው ነው የሚለው። አዳናቸው። ኢየሱስም ደግሞ ማዕበሉን ጸጥ አሰኘ። ከመከራቸው አዳናቸው። ምን አድርጎ? አውሎንም ጸጥ አደረገ፣ ሞገዱም ዝም አለ። ወደ እግዚአብሔር ጮኹ፣ እግዚአብሔር ማዕበሉና ሞገዱን ዝም አሰኘ። ደቀ መዛሙርቱ ጋር ስንመጣ ኢየሱስ ማዕበሉን ጸጥ አሰኘ ነው የሚለን። ስድስተኛው ሞገዱ ዝም አለ ነው የሚለን። ሲደመድም ሞገዱም ዝም አለ። የደቀ መዛሙርቱም ጋር ስናይ ታላቅም ጸጥታ ሆነ ነው የሚል። ማቴዎስ ወንጌል ውስጥ ይህን ስናይ በተለይ አጋጣሚ ያደርግ ጌታችን ኢየሱስ ክርስቶስ እያደረገ ያለው በመዝሙር መጽሐፍ ውስጥ መርከበኞች ሲያጋጥማቸው ችግር ወደ እግዚአብሔር ጮኸው ከማዕበሉ በላይ እግዚአብሔር መሆኑን ጸጥ በማሰኘት እንደገለጠላቸው ጌታ ኢየሱስ ክርስቶስም ደቀ መዛሙርቱ ማዕበል ሲገጥማቸው ከማዕበሉ በላይ መሆኑን በማሳየት ጸጥ እንዳሰኙ ሲነግራቸው
በዛን ዘመን ለነበረው ለመጀመሪያው መቶ ክፍለ ዘመን ሰዎች እግዚአብሔር ከማዕበል ከወጀብ ከባህሩ አውሬ በላይ የሚለውን ነው። እሱን ነው እንደገና ኢየሱስ ክርስቶስ እየገለጠላቸው ያለው። ያህዌ በባህሩ ረብሻ ላይ ስርዓት በማስፈን ህዝቡን ከውሃ ማዕበል እንደሚታደግ ኢየሱስም በተመሳሳይ መንገድ ነው ደቀ መዛሙርቱን ከባህር ኃይላት በመታደግ ጸጥ ያሰኝ ነው። እግዚአብሔር በመርከበኞቹ ላይ የገለጠውን ጌታችን ኢየሱስ ክርስቶስ በደቀ መዛሙርቱ ሕይወት ላይ ገልጧል። ብሉይ ኪዳን ለእግዚአብሔር የሰጠውን ይህንን ኃይል ወይም ደግሞ ከእግዚአብሔር ጋር አገናኝቶ የሚተርከውን ይህንን ሥራ አዲስ ኪዳን ከኢየሱስ ጋር አገናኝቶ ይተርከዋል። ወይም ያ ኃይል አዲስ ኪዳን ላይ ደግሞ በኢየሱስ ነው የሚገለጠው። ስለዚህ ኢየሱስ ክርስቶስ በብሉይ ኪዳን ይገለጥ የነበረው የእስራኤል አምላክ መሆኑን ያሳየናል። የጌታ ኢየሱስ ድርጊት ምን አንድምታ ምን ኢምፕሊኬሽን እንዳለው ከተጠራጠርን የደቀ መዛሙርቱን ምላሽ ማየት ነው። ምንድን ነው ያሉት? እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው? ታምር አይተው ያውቃል? መጽሐፋቸው ላይ ታምር በታምር ነው። ሙሴ ባህር ከፍሏል። ማን ነው ይሄ? አይደለም የሚባል ብዙ ታምር ያዩ ሰዎች ናቸው። ከሰማይ የወረደ መና የበሉ ሰዎች ናቸው አባቶቻቸው። ሙት ሲነሳ አይተዋል። ኤልሳ ሲያስነሳ አይተዋል። ኤልያስ ሲያስነሳ መጽሐፎቻቸው ይነግሯቸዋል። ኤልያስን ያውቃሉ። ብዙ ድንቅ ነገሮች አይተዋል። እዚህ ጋር ሲመጡ ግን ምንድን ነው ያሉት? ነፋስን ባህርን፣ እነዚህ ሁለት ኃያላን ኃይላት በዛን ዘመን ለነበሩት ሰዎች የመጨረሻው ብርቱ ኃያላን፣ እነዚህ የሚታዘዙለት ይህ ማን ነው ያሉት። ስለዚህ ኢየሱስ ክርስቶስ ባህርን ጸጥ ሲያሰኝ ማዕበሉን ጸጥ ማሰኘቱ መሲህ መሆኑን ብቻ ሳይሆን ከመሲህም ሆኖ ግዑዛን የሚታዘዙለት መሆኑን ነው የሚያስረዳው። መሲሁ ሰው ብቻ አይደለም፣ አምላክ ነው ማለት ነው። የኢየሱስ መለኮትነት የተገለጠው አይሁድ የሚገባቸው እነርሱ በሚያውቁት መንገድ ነው የተገለጠው። እነርሱ በሚገባቸው መንገድ ነው ኮሚኒኬት ያደረጋቸው። እግዚአብሔር ዓለምን ሲፈጥር እንዲሁ ሕዝቡን ከባርነት ከንክርት ነፃ ሲያወጣ ኃይሉ በማዕበል ላይ በባህር ላይ በመግለጥ ነው። ስለ ፍጥረት ታሪክ ስናነብ እግዚአብሔር ፍጥረትን እንዴት ፈጠረ ስንል ማዕበሉንና ወጀቡን ጸጥ በማሰኘት ረዓብን በመምታት። ለምንድን ነው ረዓብ ብዙ ጊዜ የምናል? ረዓብን የመታማ እንደዚህ ያደረገ ለምንድን ነው የሚባለው? ፍጥረትን ሲፈጥር ከዛ ኬኦስ ውስጥ ኦርደርን ወይም ኮስሞስን ያወጣው እነዚህን ኃይላት በመምታት ነው። ሕዝቡን ከግብፅ ምድር ሲታደግም አሁንም እንደዛ ባህር ኃይላትን በመምታት ነው። ስለዚህ እግዚአብሔር ሁልጊዜ አጌንስት የሆኑትን እነዚህን ኃይላት በማሸነፍ ነው የፈጠረው ያስተዳደረውም ሕዝቡንም ነፃ የሚያወጣው። ያ ነው የእነሱ ንጽረተ ዓለም። በዛ ውስጥ ነው ኢየሱስ ክርስቶስ የተገለጠላቸው። ስለዚህ ጥያቄያቸው ምን ነበር? እነሱም ነፋሳትና ባህርስ እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው ብለው ነው የሚጠይቁት። ስለዚህ አምላክ ነው ስንል ሰው መሆኑን እየረሳን አይደለም። ምክንያቱም ታንኳ ላይ ራሱ ምን አድርጎ ነበር ነው የሚለው? ተኝቶ ነበር ነው የሚለው። ካሰቀሱት ይለናል። እነዚህን ያሳዩን ሰው መሆኑ ሰው ነው፣ ግን ሰው ብቻ አይደለም። ሰው ብቻ አይደለም፣ አምላክም መሆኑን ከዚህ ማየት እንችላለን። ሌላ ሐሳብ እንጨምር። በውሃ ላይ የሚራመድ እኔ ነኝ የሚለው ማን ነው? ባለፈው ሳምንት አይተናል። እኔ ነኝ ወይም ኤጎ ኤሚ የሚለው ምንድን ነው የሚያሳየው የሚለውን አይተን ዮሐንስ ወንጌል ምዕራፍ 6 ላይ ሁለተኛውን በዝርዝር እናያለን ብለን ነበር የተውነው። ዮሐንስ 8 ላይ ያለውን አየ፣ በባህር ላይ ሲሄድ ያለውን ደግሞ በሂደት እንመጣበታለን ብለን ነበር። አሁን ወደሱ እንመጣለን። ዮሐንስ ወንጌል ምዕራፍ 6 ላይ የተተረከው በማቴዎስ 14ም በማርቆስ 6 ላይ አለ። ስለዚህ በማርቆሱ ላይ አሁን ትኩረት እናደርግና እናያለን። ማርቆስ ወንጌል ምዕራፍ 6 ከቁጥር 16 እስከ 21 6 ከ16 እስከ 21 ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ነፋስ ወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሊያልፋቸውም ይወድ ነበር። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮኹ፣ ሁሉ አይተውታልና ታወኩም። ወዲያውም ተናገራቸው፣ አይዟችሁ እኔ ነኝ፣ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱ ገባ፣
ነፋሱም ተወ፣ በራሳቸውም ያለ መጠን እጅግ ተገረሙ ነው የሚለን። ይህን ክፍለ ምንባብ ስንመለከት ሐዋርያቱ ከኢየሱስ እርገት በኋላም እንዲህ አይነት ቻሌንጅ ሲገጥማቸው፣ እንዲህ አይነት ተግዳሮት ሲገጥማቸው በባህር ላይ የመሄድ ታምር አልፈጸሙ። ለምሳሌ ሐዋርያው ጳውሎስ ወደ ሮም ሲጓዝባት የነበረችው መርከብ ከባድ ማዕበል ሲገጥማት መርከቢቱ እንዳትሰባበር የሚያግዝ ተአምር አይደለም የተፈጸመው። ሐዋርያው ጳውሎስ በዛ አደጋ ውስጥ እንደማይሞት እና ደግሞ ሌሎችም ተሳፋሪዎች እንደማይሞቱ እግዚአብሔር መልአኩን ልኮ በመናገር ይታደጋቸዋል እንጂ እንደዚህ አይነት ነገር አልተፈጸመም። በዚህ ምንባብ ላይ የምናየው ጌታችን ኢየሱስ ክርስቶስ ሁለት አስደናቂ ነገሮችን አድርጓል። በመጀመሪያ በነፋስና በማዕበል መካከል በውሃ ላይ ተራመደ። በነፋስና በማዕበል መካከል በውሃ ላይ ተራመደ። ቀጥሎም ፍርሃት ለያዛቸው በፍርሃት ለተዋጡት ደቀ መዛሙርት አይዟችሁ እኔ ነኝ በማለት ተናገራቸው። ስለዚህ የዚህ ድርጊት ወይም የዚህ ተአምር የዚህ ክስተት መልእክቱ ምንድን ነው? ለደቀ መዛሙርት ውስጥ ጌታችን ኢየሱስ ክርስቶስ እኔ ነኝ ያላቸው ለምንድን ነው ብለን መጠየቅ እንችላለን። ባለፈው ሳምንት እንዳየነው እኔ ነኝ ወይም አይ አም የሚለው ኢየሱስ ንግግር ኢትስ ሚ ሊመስለን ይችላል። በእንግሊዝኛው አይደለም፣ አይ አም ነው። ኤጎ ኤሚ የሚለው አገላለጽ ጌታችን በሌሎች ስፍራዎች ከሚገልጥባቸው አንዳንድ ነገሮች የተለዩ ናቸው። ባለፈው ግን እንዳየነው መሙያ ወይም ፕሪዲኬት ሳይኖረው እኔ ነኝ የሚልባቸውን ቦታዎች ትርጉሙን አውዱ ይመራናል ብለን አይተናል። ስለዚህ እዚህም ቦታ ላይ እኔ ነኝ የሚለው ባለፈው በተነጋገርንበት አውድ ውስጥ ነው። በዘጸአት ምዕራፍ 3 ቁጥር 4 ላይ ለሙሴ እኔ ነኝ ወደ እናንተ ላከኝ በላቸው እንደሚል፣ በዘዳግም ምዕራፍ 32 ቁጥር 39 ላይ፣ በኢሳይያስ 41 ቁጥር 4 ላይ፣ በኢሳይያስ 43 ቁጥር 10 እስከ 11 ካለው ጋር አያይዘን መመልከት እንችላለን። ነገር ግን ለዓለማችን ስንል እግዚአብሔር በሲና ተራራ ላይ በሚነድ ቁጥቋጦ ለሙሴ የተገለጠበትን ታሪክ እናንብበው። ዘጸአት ምዕራፍ 3 ከቁጥር 13 ጀምሮ ያለው ዘጸአት ምዕራፍ 3 ከቁጥር 13 እስከ 15። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንግዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለ። እግዚአብሔር ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅም ድረስ መታሰቢያ ይህ ነው አለኝ ይላል። በዚህ ቦታ ላይ ያለውን ያለና የሚኖር እኔ ነኝ የሚለው ለመተርጎም ብዙ ትግላል። አንዳንድ ቦታ አንዳንድ የመጽሐፍ ቅዱስ ትርጉሞች እኔ ነኝ የሚለውን ነው የያህዌ አቻ አድርገው የሚወስዱት። አንዳንዶቹ ያለና የሚኖር የሚለውን ነው የሚወስዱት። ራሱ ያህዌ ራሱ ማለት ምን ማለት ነው? አይ አም ሁ አይ አም፣ አይ ዊል ቢ ሁ አይ ዊል ቢ ማለት ነው ምን ማለት ነው የሚለውን እነዚህን ሁሉ የሚያቀፍ ስለሆነ አንዱን ብቻ ለማድረግ ተርጓሚዎች ይቸገራሉ። የተለያዩ መጽሐፍ ቅዱስ የተለያዩ ትርጉሞችን ይወስዳሉ። ዋናው ፖይንት ግን እግዚአብሔርን እንዲህ ነው ብሎ በሆነ ነገር ለመመሰል አይቻልም። እኔ ነኝ፣ በቃ እግዚአብሔር እኔ ነኝ። እግዚአብሔር ማን ነው? እግዚአብሔር ሌላ ለመረዳትኛ እንደ ምሳሌ ልንወስድ ብንችልም በሪል እግዚአብሔርን ማንነት ግን የምንገልጥበት ሌላ ነገር የለንም። እግዚአብሔር ራሱ እግዚአብሔር። ከዚህ ውስጥ ሁለት ነገሮችን እንወስዳለን። እኔ ነኝ ማለት ሁልጊዜም ያለ ዘላለማዊ መሆኑንም ጭምር ነው የሚያሳየን። ነበር አይደለም ወይም ነበርኩ አይደለም የሚለው እኔ ነኝ፣ እኔ የሆንኩት እኔ ወይም እኔ የሆንኩት እርሱ ማለት ነው። እኔ ነኝ ማለት እግዚአብሔር ሁልጊዜም እሱ መሆኑን ነው የሚነግረን። እኔ ነኝ ሲል በማርቆስ ወንጌል አውድ ውስጥ ግን ሌሎችንም ሐሳቦች ይነግረናል። ለምሳሌ ብዙዎች እኔ ነኝ እያሉ በስሙ እንደሚመጡ ይናገራል። ማርቆስ 13 ቁጥር 6። እንደገና ደግሞ ማርቆስ 14 ቁጥር 62 ላይ ሊቀ ካህናቱ የእግዚአብሔር ልጅ አንተ ነህን ብሎ ሲጠይቀው 1462 ላይ እኔ ነኝ ብሎ የመለሰበት ከዚህ ጋር ሊተያይ ወይም ሊያያዝ ይችላል። አሁን ግን ጌታችን ኢየሱስ ክርስቶስ ታምሩን ሲያደርግ እኔ ነኝ ብሎ ወደ ተናገረበት አውድ እንሂድ። ኢየሱስ እኔ ነኝ አትፍሩ ሲላቸው ለደቀ መዛሙርቱ ማንነቱን እየነገራቸው ነው።
እግዚአብሔር በፍጥረቱ ላይ ያለውን የበላይነት በሚነደው ቁጥቋጦ በኩል ለሙሴ እንደገለጠው ሁሉ ጌታ ኢየሱስ ክርስቶስ በፍጥረቱ ላይ ያለውን የበላይነት በውሃ ላይ በመራመድ እየገለጠ ነው። ሙሴ በሚነድ ቁጥቋጦ፣ እንግዳ ነገር ነው። ቁጥቋጦ እንዴት እየነደደ አይቃጠልም? ምንድነው የሚያሳየው? እግዚአብሔር በፍጥረቱ ላይ የበላይ ነው። ከዛ ስሙን ገለጠ። እዚህ ጋር ደግሞ ውሃ እንዴት ነው ማያሰጥመው ሰው ሲራመድበት? ስለዚህ እግዚአብሔር በውሃ ላይ ተራምዶ በፍጥረት ላይ የበላይነቱን በመግለጥ ጌታችን ኢየሱስ ክርስቶስ ማለት ነው በመግለጥ በፍጥረቱ ላይ ያለውን የበላይነት ተናግሮ እኔ ነኝ በማለት ለደቀ መዛሙርቱ ራሱን ያስተዋውቃቸዋል። ስለዚህ ሁለቱን ፓራሌል ወይም ትይዩ አድርገን ልንወስዳቸው እንችላለን። እግዚአብሔር በሚነድ ቁጥቋጦ መካከል ቁጥቋጦ ሳይቃጠል በፍጥረት ላይ የበላይነቱን በማሳየት ራሱን አስተዋወቀ። ጌታችን ኢየሱስ ክርስቶስ በውሃ ላይ በመራመድ በፍጥረት ላይ ያለውን የበላይነት በመናገር ራሱን አስተዋወቀ። በተለይ ይህንን ኢሳይያስ 51 ከ9 እስከ 16 ብናነብ እዚህ ጋር ለተጻፈው ታሪክ ልከኛ መደላድል ሊሆንልን ይችላል። እስቲ እናንብበው። ኢሳይያስ 51 ከ9 እስከ 16 የእግዚአብሔር ክንዶይ ተነስ፣ ኃይልንም ልበስ፣ በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥ ዘንዶን የወጋ አንተ አይደለህም ወይ? ባህሩንና የታላቁን ጥልቅ ውሃ ያደረግከው የዳኑትም ይሻገሩ ዘንድ ጠሊቁን ባህር መንገድ ያደረግከው አንተ አይደለህምን? እግዚአብሔር የተቤዣቸው ይመለሳሉ፣ ወደ ሲኦልም ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ደስታንና ተድላን ያገኛሉ፣ ሐዘንና ልቅሶም ከእነርሱ ይሸሻል። የማጽናናቸው እኔ ነኝ። የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ተፈራ ዘንድ አንተ ማነ? ሰማያትን የዘረጋው ምድርንም የመሰረተው ፈጣሪን እግዚአብሔርን ረስተሃል። ያጠፋ ዘንድ ባዘጋጀ ጊዜ ከአስጨናቂው ቁጣ የተነሳ ሁልጊዜ ቀኑን ሁሉ ፈርታል። የአስጨናቂው ቁጣ የት አለ? ምርኮኛው ፈጥኖ ይፈታል፣ አይሞትም፣ ወደ ጉድጓድ አይወርድም፣ እንጀራም አይጎድልበትም። ሞገዱም እንዲተም ባህርን የማናውጥ አምላክ እግዚአብሔር እኔ ነኝ። ስሜም የሠራዊት ጌታ እግዚአብሔር ነው። ሰማያትን የዘረጋ ዘንድ ምድርንም መሰረት ዘንድ ጽዮንንም አንቺ ሕዝቤ ነሽ እል ዘንድ ቃሌን በአፍ አድርጌአለሁ፣ በእጄም ጥላ ጋርጄሃለሁ ይላል። ስለዚህ ኮንቴክስቱን ምንድነው የምናየው? የእግዚአብሔር ክንድ ሲነሳ ባህሩን ጸጥ ያሰኛል። በባህር ውስጥ ያለውን አውሬ ዘንዶን ይቆራርጣል፣ ረዓብን ይወጋል። ከዛ ደግሞ ሕዝቡን ምን ያደርጋል? ይቤዣል። ከዛ በኋላ ምን ይላል? እኔ ነኝ። ስጋ ለባሽን ለምን ርኮስት ታረጋላችሁ? ለምን መመኪያ ታረጋላችሁ? እኔ ነኝ። በባህሩ ላይ የበላይ እኔ ነኝ። ባህሩን ጸጥ የማሰኘው እኔ ነኝ። ባህሩን መመሰርተው እኔ ነኝ ነው የሚለው። በዛን ዘመን በእነሱ አውድ ውስጥ በጣም አስፈሪዎቹ ኃይላት እነዚህ ናቸው። ስለዚህ በዛ ላይ ያለውን የበላይነት ነው የምናየው። ይህንን አይተን በማርቆስ ትራኬ ላይ ደግሞ ኢየሱስ በውሃ ላይ እየተራመደ ሲመጣ ምን ይላል? ቁጥር 48 ላይ ሊያልፋቸው ይወድ ነበር ነው። ሊያልፋቸው ይወድ ነበር ወይም አልፏቸው የሚሄድ መሰለ። ለምንድን ነው የተባለ? ወደ ማዶ ለፉ ብሏቸዋል። እሱ ነው ተሻገሩ ያላቸው እና ደግሞ ወደ እነሱም ነው የሚመጣው። ግን ደግሞ ሊያልፋቸው ይወድ ነበር ብሎ ነው የሚሄደው። ወይም ደግሞ ሲጨነቁ አይቶ በባህር ላይ ወደ እነሱ እንደመጣ ነበር መጀመሪያ የተነገረን። አሁን ግን ሊያልፋቸው ይወድ ነበር ነው የሚለው። እናንብበው። ነፋስ ወደፊታቸው ነበረና ማርቆስ 6 ላይ ነፋስ ወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ የሄደ ወደ እነርሱ መጣ። ሊያልፋቸውም ይወድ ይገድ አይደል ስናስበው። ምክንያቱም ሲጨነቁ አይቶ ምን አደረገ ነው የሚለን? በባህር ላይ የሄደ ወደ እነርሱ መጣ። ከዛ ደግሞ ሊያልፋቸውም ይወድ ነበረ ማለት ወደ እነሱ እየመጣ ግን ደግሞ ሊያልፋቸው ይወድ ነበር ነው የሚለን። የዚህ ትርጉም ምንድን ነው? ጌታ ኢየሱስ ወዴት እየሄደ ነው? ራሱን እየገለጠ እንደገና ሊያልፋቸው የሚወድበት ምክንያት ምንድን ነው ብለን ስንጠይቅ ወደ ብሉይ ኪዳን ስንሄድ አሁንም እግዚአብሔር ከሙሴ ጋር በነበረው ነገር ውስጥ አንድ ታሪክ እናገኛለን። ዘጸአት ምዕራፍ 33 ቁጥር 19ን ቁጥር 22ን እናያለን እና 34:6 ዘጸአት ማለት ነው። እግዚአብሔርም ሙሴን ማለት ነው እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ፣ ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ቁጥር 22 ክብሬም ባለፈ ጊዜ
በሰንጣቃው ዓለት አኖርሃለሁ፣ እስካልፍ ድረስ እጄን በላይህ እጋርዳለሁ። 34 ቁጥር 6 እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት ነው ሲል አወጀ ብሎ ቁጥሩ ይጨርሳል። እግዚአብሔር በፊቱ አልፎ እግዚአብሔር ለሙሴ ሲገለጥለት ማለት ክብርህን አሳየኝ ሲለው እንዴት አድርጎ ነው ያሳየው? ወደ ኤልያስ ደግሞ እንሂድ። አንደኛ ነገሥት ምዕራፍ 19 ቁጥር 11 እነዚህን ሰዎች የሚቀጥለው ላይም በሌላ እናያቸዋለን። አንደኛ ነገሥት ምዕራፍ 19 ቁጥር 11 እግዚአብሔርን ፈልጎ ኤልያስ ሄደ። ከዛ በኋላ ብዙ ድምፆች ነበሩ፣ በነዛ ውስጥ እግዚአብሔር አልነበረም። ከዛ ጥቂት የዝምታ ጊዜ ነበረ። በዛ ውስጥ እግዚአብሔር እንደሆነ አውቆ ፊቱን ተከናነበ። እንደዚህ ይለናል። እግዚአብሔር ኤልያስን 19 ቁጥር 11 ላይ ውጣ፣ በተራራውም ላይ በእግዚአብሔር ፊት ቁም አለን። እነሆም እግዚአብሔር አለፈ ነው ይላል። አለፈ። እግዚአብሔር ለሙሴ ሲገለጥ ምንድን ያደረገው? አለፈ፣ ስሙን ገለጠን አይደል? ስሙን አወጀ። እግዚአብሔር እንደዚህ ነው፣ መሐሪ ነው፣ እግዚአብሔር ይቅር ባይ ነው ብሎ አወጀ። ስለዚህ እንዴት ነው ለሙሴ የተገለጠለት ክብሩን ሲገልጥለት ከተባለ ሁለት ነገሮች ነው የምናየው። ስሙን አወጀ፣ አለፈ። በፊቴ ቁም አለው፣ አለፈ። ኤልያስን በፊቴ ቁም አለው፣ አለፈ። ስለዚህ እግዚአብሔር ከማለፉ ጋር ነው ልናያይዝ የምንችለው። በብሉይ ኪዳን ዳራ ውስጥ እግዚአብሔር ሲገለጥላቸው ለእነዚህ ሁለት ሰዎች ሕግና ነቢያትን ለሚወክሉ ሰዎች ሲገለጥላቸው በማለፍ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሊያልፋቸው መውደዱ ሲታወቁ ጮሁ። ስለዚህ ወደ እነሱ መልሳ ግን ሊያልፋቸው ይወድ ነበር የሚለውን በዚህ አውድ ብናየው የበለጠ ትርጉም ይሰጠናል። ስለዚህ በዚህ ቦታ ላይ ተአምር መደረጉ ብቻ ሳይሆን ሊያልፋቸው መውደዱም በብሉይ ኪዳን ላይ ከተነገሩ ከነዚህ ነገሮች ጋር ይጣጣማል። ሁለተኛ ማንነቱ፣ መለኮታዊ ማንነቱ እንዴት እንደተገለጠ ደግሞ ታሪኩ እንደገና በዝርዝር ዝቅ ስንል እናነባለን። ይህንን ማቴዎስ 14ን እንመልከት። ማቴዎስ 14 ከ28 እስከ 33 ይህንኑ ታሪክ ማቴዎስ እንዴት ነው የሚነግረን? ማቴዎስ 14 ከ28 እስከ 33 ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ነው የሚለው። ስለዚህ የሆነው ነገር ከሆነ በኋላ የደቀ መዛሙርቱ ምላሽ ምንድን? ደቀ መዛሙርቱ ያሉት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ነው የሚለው። ሰገዱለት ለማለት ኔክስት እናየዋለን። ግን ሰገዱለት ለማለት በዚህ ቦታ የተጻፈው የግሪክ ቃል ፕሮስኩኒዮ የሚል የግሪክ ቃል ነው። ይሄ ደግሞ ለነገስታትና ለእግዚአብሔር አምልኮ የሚቀርብበትን ስግደት ነው የሚያሳየው። ማቴዎስ በተለየ መንገድ ይህን ቃል የሚጠቀምበት፣ ማቴዎስ ብቻ አይደለም ዮሐንስም ይጠቀማል። ግን የማቴዎስን አቀራረብ ጌታ ቢፈቅድ የሚቀጥለው ጊዜ እናያለን። ስለዚህ ይሄ ፕሮስኩኒዮ የእግዚአብሔር ልጅ ነው ብለው ሰገዱለት የሚለው ምንድን ነው መልእክቱ የሚለውን አውዱ ነው የሚመራል። እግዚአብሔር ሲመለክ እግዚአብሔር እንደተመለከ በዚሁ ቃል ነው የሚቀርብልን። አዲስ ኪዳንን ስናነብ አምልኮ ለእግዚአብሔር ሲቀርብ በዚህ ውስጥ ነው የሚቀርበው። ነገር ግን ደቀ መዛሙርቱ መቼ ነው ያደረጉት? ቢያንስ በዚህ ቦታ ላይ መቼ ነው ያደረጉት ስንል በውሃ ላይ እየተራመደ መጣ፣ ማዕበሉን ጸጥ አሰኘን፣ እኔ ነኝ አላቸው። ከዛ በኋላ በምላሹ ሁለት ነገር ነው። የእግዚአብሔር ልጅ ነህ አሉት። ከዛ በኋላ ደግሞ ምን ያደረጉለት? ሰገዱለት ነው የሚለው። ስለዚህ የእግዚአብሔር ልጅ ነህ ማለታቸው፣ የእግዚአብሔር ልጅነት የተለያዩ ትርጉሞች አሉት። ጌታ ቢፈቅድ ይህንንም ትርጉሞቹን እናያለን። ግን የእግዚአብሔር ልጅ ያሉት ምን ሲሆን ነው? በባህር ላይ እየተራመደ ሲመጣ እኔ ነኝ ሲላቸው፣ በፍጥረት ላይ ያለውን የበላይነት ሲያዩ በምላሻቸው አንተስ የእግዚአብሔር ልጅ ነህ አሉ። ይህን መናገር ብቻ አይደለም፣ ምን ያረጉለት ነው የሚለው? ሰገዱለት። እነዚህ ሰዎች አይሁዳውያን ከእግዚአብሔር ውጪ ለማንም አይሰግዱም። እነዚህ ደቀ መዛሙርት ደግሞ የተለዩ ሰዎች ናቸው። ከጌታ ኢየሱስ ክርስቶስ ጋር እያሳለፉ ያሉ ናቸው።
ስለዚህ ስግደታቸው ዝም ብሎ የመጣ ሳይሆን በባህር ላይ በዚህ በአስቸጋሪዎቹ ፍጥረቶች ላይ ያለውን ጉልበት አዩ። ከዛ በኋላ እኔ ነኝ ብሎ ራሱን መግለጡን አዩ። ምላሻቸው በእውነት የእግዚአብሔር ልጅ ነህ ማለትና ስግደት ይሆናል። በዚህ ጊዜ ደቀ መዛሙርቱ ስለ ጌታችን ስለ ኢየሱስ ክርስቶስ ሁሉን ነገር ጥንቅቅ አድርገው ተረድተዋል እንል አንችልም። ነገር ግን የሆነ ነገር እንደገባቸው እነበቻለ ወንጌል ጸሐፊውም ሊነግረን እየሞከረ ያለው በዚህ ውስጥ ኢየሱስ ክርስቶስ አምላክ መሆኑን ነው። ለዛሬ እዚህ ላይ ይበቃናል። በባህር ላይ ያለው ኔክስት ደግሞ ስለ ስግደት እናያለን። የቀሩትን ደቂቃዎች ለጥያቄ እናውላለን ማለት ነው።